ይሄን ልጅ ያየው 4 አመት ወደ ኋላ ተመለስኩ። 4 አመት ከልጅ አባት ጋር ነበርኩ። ጥሩ ፍቅር ነበር፣ ሁሉም ነገር ነበር። ፈረሰ። ይሄ ሲመጣ ፈረሰ። እውነት ነው እግዚአብሔር ሰው። ይሄ በሚሆንበት ታይም ይሄ ልጅ ገና 1 አመት እውነት ነው እግዚአብሔር ሰው። ልክኛ አይደል? በጣም ማለት ወደ ሌላ ሴት መሄድ ጀመረ እና ሁሉ ነገር ሳውቀው ተለያየ። እሷን እና ታውቂያታለሽ? ጓደኛሽ የት ነው ያለችው? ወሎ። ማን ቢል ሰሞኑን ይጻፍኩልሽ? ቡዜ የምትባል ሴት ታውቂያለሽ? እኔ ነኝ። ቡዜ አንቺ ነሽ። አባቴ ስለ ልጅ አትጨነቅ። አሜን። ስለ ቤተልሔም አትጨነቅ። አሜን። ማን ነው ስሟ? ቤተልሔም። ቤቲ የምትባል ሴት ታውቂያለሽ? ማን ነች? ቤቲ ማለት የቴ ጓደኛ ናት። ቤቲ ምንሽ ነች? ጓደኛዬ ነበረች። የሁለታችሁም ትልቁ ችግር ምን እንደሆነ እንገራችሁ። ወንዶች ይመጣሉ፣ ጓደኞቻችሁ ይነጥቋቸዋል። እውነት ነው። ትዳር በር አስከፍቻለሁ። አሜን። በእንግሊዝኛ ጽፍልሽ ታነቢያለሽ አይደል? የባሏን ስም ነው የነገርኳት። ስጭኝ ፎቶ እናት፣ ፎቶን ብቻ። ልጅሽ ነች? የተጻፈ ስም አለ እዚህ ፎቶ ላይ? ምንም የለም። ነይ ጀለ ብሬደ ገደለ ባውስ ሳካታራ ባሻደ። ከማን ጋር ነው የመጣሽው? ባለቤቷ ና። ስንት ልጅ አላችሁ? አንድ ልጅ። ዛሬ አንድ ልጅ ላላቸው ሰዎች ነው የጸለይኩ ያለሁት። ኑ ተከተሉት። እንደዚህ ያችሁ ምንም የተጻፈ ነገር የለም አይደል? ፎቶ ላይ የለም። የለም። የልጅቷ አባት ነህ ጋሽ አንተ? እዛ ፎቶ ላይ ያለችው? አዎ ልጅ ነች። እስክሪፕቶ የያዘ ሰው አለ? አንድ ሰው ወረቀት ይሰጠኛል? ፕሮኮቶ ሳሊ ብርሃዲያ ኮሳንታይ የናዝሬቱ ኢየሱስ። ይሄን እስኪ አንቺ አንብቢው፣ ለራስሽ አንብቢው፣ ለሰው እንዳታነቢ። የምታውቂው ሰው አለ? ምንሽ ነች? የት ነው ያለችው? ስማ ትጥሪ። የት ነው ያለችው? ወደ ወሎ ሄዳለች። ፎቶችን ስጭኝሽ። ነይ ነዚህ እሷን እና ታውቂያታለሽ? እሷን እና ታውቂያታለሽ? ጓደኛሽ የት ነው ያለችው? ወሎ። ማን ቢል ሰሞኑን ይጻፍኩልሽ? ቡዜ የምትባል ሴት ታውቂያለሽ? እኔ ነኝ። ቡዜ አንቺ ነሽ። ፕሮፌሰር ዳዲ ፕሮፌሰር፣ ስለ ልጅሽ አትጨነቂ። ስለ ልጅሽ አትጨነቂ። ስለ ልጅሽ አትጨነቂ። ይችላል። ቢኮዝ ይሄ ማን ልጅ ነው እናቴ? የኔ ነው። ያው አንቺ ስለ ወንድ ልጅሽ፣ እሷ ስለ ሴት ልጅ ነው የምትጨነቁት። እሷ ስለ ሴት ልጇ፣ አንቺ ስለ ወንድ ልጅሽ ነው የምትጨነቁት። ሁለታችሁም የልጅ ጭንቀት ስለማይን ይጠሯችሁ። አትጨነቂ ስለ ልጅሽ። እናቴም ስለ ልጅሽ አትጨነቂ። አሜን። ይሄን ልጅ ያየው 4 አመት ወደ ኋላ ተመለስኩ። 4 አመት ከልጅ አባት ጋር ነበርኩ። ከ4 አመት በፊት ቡም መጣ፣ ተለያያችሁ። እውነት ነው። ልከኛ አይደል? ከ4 አመት በፊት ቻው ተባባላችሁ። እውነት ነው። አሁን አንቺና ልጅሽን ብቻ ያያችኋለሁ። እውነት ነው። ልከኛ አይደል? አባታ ላይ ምንም ነገር ላይ ከ4 አመት በፊት ጥሩ ፍቅር ነበር፣ ሁሉም ነገር ነበር። ፈረሰ። ይሄ ሲመጣ ፈረሰ። እውነት ነው እግዚአብሔር ሰው። ምን ተፈጠረ? እውነት ነው ማለት ወደ ሌላ ሴት መሄድ ጀመረ እና ሁሉ ነገር ሳውቀው ተለያየን። ይሄ በሚሆንበት ታይም ይሄ ልጅ ገና 1 አመት። እውነት ነው እግዚአብሔር ሰው። ልክኛ አይደል? በጣም ገና 1 አመት ነበር። እውነት ነው። የባሏን ነጠቋት። አያችሁ? የቀደሙን ጸሎት ለእንደዚህ አይነት ሰዎች ነው የጸለይ ነው። አሜን። አባቴ
ስለ ልጅ አትጨነቅ። አሜን። ስለ ቤተልሔም አትጨነቅ። አሜን። ማን ነው ስሟ? ቤተልሔም ሜጀር ፕሮፌሰር ዳዲ ፕሮፌሰር አትጨነቅ። ከዚህ ሰዓት ጀምሮ ጌታ እንባችሁን አብሷል። አሜን። ነገሮቻችሁ ተከፋፍቷል። አሜን። መሬት ቤት አይቻለሁ። አሜን። ቤት አይቻለሁ። አሜን። እግዚአብሔር ሆይ ቢያንስ ቤት እንኳን ስጠን፣ ቤት የምናርፍበት ቤት አይቻለሁ። አሜን። የሚፈልግ ሰው አለ? ውሰድ 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 ውሰድ። አሜን። ውሰድ 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 ውሰድ። ያውና የሚያስጠላው ነገር ምን እንደሆነ ልንገርሽ። ቤቲ የምትባል ሴት ታውቂያለሽ? የስ ማን ነች? ቤቲ ማለት የእህቴ ጓደኛ ናት። የእህቴ ጓደኛ ናት። አለች እዚህ አለች፣ እህቴ አለች፣ ጓደኛዋ ናት። ነይ ከቤቲ ጋር የተገናኘ ታሪክ ልነግርሽ እፈልጋለሁ። ይችላል ይችላል። ለተንቢ ፕሮፌሰር ሜጀር ቤቲ ምንሽ ነች? ጓደኛዬ ነበረች። አሁንሳ ተለያይተናል። ለምን? በዓለም ናት በጣም ያውና የሁለታችሁም ትልቁ ችግር ምን እንደሆነ ልንገራችሁ። ወንዶች ይመጣሉ፣ ጓደኞቻችሁ ይነጥቋችኋል። እውነት ነው። እውነት ነው። እግዚአብሔር አንቺ ጓደኛሽ ቤት መተያት ጋር አገኘሽው። አንቺ ትክክል ነው። አንቺም ልክ እንደዛው ትክክል ነው። እግዚአብሔር ሰው ፕሮፌሰር ሜጀር ፕሮፌሰር ልከኛ አይደለ? እውነት ነው። ከጓደኞች ጋር የሚደዋወሉት የሚጻጻፉት አይሽ አንቺ ከዛም አልፎ ሰምቲንግ አየሽ። አንቺም ጓደኞችሽ የአንቺ ሪሌሽንሺፕ ጠላት ናቸው። ትክክል ነው። እግዚአብሔር የቀደሙ ጸሎት ለነሱ ነው። አሜን አሜን። የቀደሙት እናንተ ስታገቡ ደስ ስለማይላቸው ነው። እናንተ ልጅ ስትወልዱ ደስ ስለማይላቸው ለነሱም ጭምር ነው የቀደሙ ጸሎት። አሜን። ከዚህ ሰዓት ጀምሮ ጨለማን አባርያለሁ። አሜን። ነገሮቻችሁን ገፋፍቻለሁ። አሜን። ያሽም ነው ጸሎት ደስ ነው። እንድትናገር ይፈልጋሉ። ዛሬ ሄሌ ቀን ነው ብዬ ነው የመጣሁት። ሃሌሉያ። እናንተ ጋር ይሆና አንደኛ የብልጽግና እና የበቀል ቅባት ይላል። ልክ ነኝ? ሁለተኛ ልሳን፣ ሶስተኛ ትዳር፣ አራተኛ የአገልግሎት መሪት፣ አምስተኛ ለቤተሰብ ማረፍ ምክንያት። ጌታዊ የእግዚአብሔር ሰው ሚራክል ተካና ታለፈ ስለሰጣኝ አመሰግናለሁ። እሱ ላይ ያለውን ጸጋ አከብራለሁ። እወድሃለሁ የእግዚአብሔር ሰው። እኔም እወድሻለሁ። እሺ እሺ። እኔ ጌታ እወድሃለሁ። ከሚሊዮን አንድ ሰው ነው እወድሃለሁ የሚለኝ። አብዛኛው እንደሚጠላኝ ነው የሚነግረኝ። ክብር ላይ የሚወዱኝን እወዳቸዋለሁ፣ የሚጠሉኝን ደግሞ የቀደሙን ጸሎት ልኬላቸዋለሁ። እጠላቸዋለሁ አላልኩም። የቀደሙን ጸሎት ግን ስለምወዳቸው ልኬላቸዋለሁ። ስለምወዳቸው የቀደሙን ጸሎት የጸለይኩላቸው። የተደገመባችሁን ድግምት አፈርሻለሁ። አሜን። ትዳር በር አስከፍቻለሁ። አሜን። በኢየሱስ ስም ኃይል አስከፍቻለሁ። አሜን። ተከፈተ በሉ። ተከፈተ። የኔ ጌታ አሜን። በእንግሊዝኛ ጽፍል ሲያነብያለሽ አይደል? ነይ ያጁ አንቺ ብቻ ይሁ ይሄ ነው ስሙ። እሺ በቃ ቻው። በቃ ለአንቺ ብቻ ያዡ። እሺ በቃ አሁን ኪስሽ ውስጥ አድርጊው። እጠፊው ኪስሽ ውስጥ አድርጊው። እሺ አቀፍኩት። የባሏን ስም ነው የነገርኳት። ሃሌሉያ። አንድ ጊዜ ለአንዲት ልጅ እዚህ ቸርች ላይ መንፈሳዊ ልጅ እህትሽ አቤል የሚባል ሰው ታገባለች አልኳት። ዋው ምናምን ጮች ምንድነው ስላት አሁን ያለው ቦይፍሬንዷ አቤል ነው ስሟ አለችኝ። ኦኬ ጉድ እሱን አይደለም ያልኩሽ አልኳት። ከዛስ ምን ተፈጠረ ልንገራችሁ። እሱ ጋር ተጣለው። ከ4 ወር ነው ከ5 ወር በኋላ ሪሌሽንሺፕ ጀመረች። ሪሌሽንሺፕ ስትጀምር ሪሌሽንሺፕ የጀመረችው ሰውዬ ስሙ ሌላ ነው እሷ የምታውቀው። ከዛ ቤተሰብ ትውውቅ ሲመጣ ስም ማን ነው ሲባል ስም አቤል ነው አለ። አቤል አይደለም ባይዘው የጻፍኩላት። ከዚህ በኋላ እናንተን የትዳር በር አስከፍቻለሁ። አሜን። በኃይል እንደሰፉ ጸልዩ። አሜን። የባለጠግነት ቅባት አገኛችሁ። አሜን። ፍሬያማ ሆናችሁ መለቀቅ ሆኖላችሁ በኢየሱስ ስም ተባረኩ። ለማለት እንዴ
ላብራዲያኮ ሳንታራ ባህሻዴ ቡዚ ስለ ቤት ያተጨነቁ ከዚህ በኋላ የናዝሬቱ ኢየሱስ ጣልቃ ገብቷል። ነገሮቻቸው ተፈወሱ። በኃይል እንደሰፉ ጸልይ። አሜን። ጤንነት ላይ የሚወረወር ፍላጻ አለ፣ እግዚአብሔር ሰብሮታል። አሜን። ፈውስ አግኝቷል። አሜን። በኢየሱስ ስም አሜን። ተባረክ። የናዝሬቱ ኢየሱስ በሉስ በኔ ጉዳይ ላይ ጣልቃ ግባ፣ ጣልቃ ግባ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።